አይምሮዬ መገፋትንና መገለልን ሊሸከምልኝና ሊቀበል አልቻለም። አልተመረመሩም አልታዩም ነበር ካሼ ነው እንኳን መመረመርበት የምበለው የለኝም ልብስ የምቀይረው የለኝም ሰውነቱ ተልቶ ከዛ ባይ ተበልቶ ከዛ ሁሉ መከራ አልፎ ዛሬ ለብዙሃን ደግሞ እኔ ተጠርቻለሁ ብሎ መቆም ቀላል አይደለም። በ1981 ዓመተ ምህረት ሂዳር ወር ውስጥ ወደ አዲስ አበባ መጣሁ በእግሮት በ21 ብር 10 ሳንቲም ከ10 ሳንቲም ነው ተሰፍሬ የመጣሁት። ትናንትና ንጉስ የነበሩ ሰዎች ራቁታቸውን ያገኘናቸው እኔ ጋር እኮ 50 ዓመት መኪና ያሽከረከሩ ሰትዩ አሉ። በያላችሁበት ጥሩ ቆይታ ይሁንላችሁ። አቶ ስንታየው አበጀ ብዙዎቻችን እናውቃቸዋለን። የወደቁትን አንሱ የአረጋውያንና የህሙማን ማህበር መርጃ ከመሰረቱ 28 ዓመታት ሆኗቸዋል። በቤታቸው መታችሁ እንግዲህ የጎበኛችሁ ሁሉ ምን ያህል የፈጣሪ ጸጋና በረከት ከዛ ይሳቸው መልካም ልብ እንዳለ እንመለከታለን። ከዛ ባሻገር ግን እርሳቸው የሚያልፉበት የህይወት ጉዞና መንገድ ደግሞ ብዙ አስተማሪ ነውና በመቅዲሾ ጋብዘናቸዋል። እንኳን ደህና መጡ። እንኳን ደህና ቆያችሁ። እንግዲህ ቅድም እንደተጠቀሰው ስንታየው አበጀ እባላለሁ። እሺ ያው እንግዲህ እኔ የመጣሁት ከወደቁትን አንሱ የነዳያን መርጃ ማህበር ነው። የወደቁትን አንሱ የነዳያን መርጃ ማህበር እንግዲህ እንደሚታወቀው ብዙ መንቀሳቀስ የማይችሉ አግኝተው ያጡ የወላድ መሃን የሆኑ ከመወለዳቸው ጀምሮ እጃቸው እግራቸው መስራት መቀመጥ መነሳት የማይችሉ ስራ እየሰሩ እያሉ በስትሮክ በነርቭ በተለያዩ ቦታ ወድቀው ፓራላይዝ ሆነው የሚያነሳቸው አጥቶ ዝናቡ ብርዱ ረሃቡ ውርጩ ጉንዳኑ እየተፈራረቀባቸው ያሉትን ሰዎች ቅድም እንደተባለው ከ1990 ዓመተ ምህረት ጀምሮ ከወደቁበት እያነሳ ለሰው ልጅ ክብር በሚሰጥበት ቦታ እየረዳ ይገኛል ማለት ነው። አቶ ስንታየው እንግዲህ እርሶ ታሪክ በጣም አስተማሪ ነው። ብዙ ቦታ ብዙ ሚዲያ ላይ ተናግረውታል። ግን ዛሬ ለኔ እንግዳ ነው። እርሶ ያለፉበት መንገድ አንዳንድ ጊዜ ቅድምም እያሉኝ እርሶ ሲያወሩኝ የእርሶንም ታሪኮች ስሰማ ከአይምሮ በላይ ነው። በቃ የሰው ልጅ ከዛ ሰውነቱ ተልቶ ከዛ ባይ ተበልቶ ከዛ ሁሉ መከራ አልፎ ዛሬ ለብዙሃን ደግሞ እኔ ተጠርቻለሁ ብሎ መቆም ቀላል አይደለም። ወደኋላ መልሼዎት ከተወለዱበት አንስቶ እዚህ እስከደረሱበት ጉዞ በአጭሩ ይንገረን። ያው እንግዲህ የእግዚአብሔር ቸርነት ምድር ሞላት ነው። እኔ የተወለድኩት በ1957 ነው። በተወለድኩ በ8 ዓመቴ ነው እናቴ ከዚህ ዓለም በሞት የተለየችው። ሳቅ ጀምሮ በሽተኛ ነኝ። አይምሮ ጭንቀት፣ ጉበት፣ የተለያዩ በሽታዎች ከኔ ጋር አሉ። እንግዲህ ከልጅነት ጀምሮ ሳቅ ጀምሮ በሽተኛ ነኝ። እናቴ ሞተች ከ8 ዓመት ጀምሮ በሽተኛ ስለነበርኩ ያው በሽተኛ ልጅ እንግዲህ በገጠሩ ብዙ ሰው አይወደውም። በዛ ውስጥ ለ18 ዓመታት ያህል ገጠር በስቃይና በመከራ በሚዘገንን ደረጃ አደኩኝ። ለአካል መጠን እየደረስኩ እያደኩ ስመጣ አይምሮዬ መገፋትንና መገለልን ሊሸከምልኝና ሊቀበል አልቻለም። በጣም ከበሽታው በላይ መገፋቱና መገለሉ ለኔ ከፍተኛ በሽታ ሆነብኝ፣ ጭንቀት ሆነኝ እና ለምንድን ነው ይሄ ሁሉ ስቃይና መከራ እየደረሰብኝ ከዚህም ቁጭ ብዬ የምሞተው ለምን እየሄድኩ አልሞትም ብዬ በ1981 ዓመተ ምህረት ሂዳር ወር ውስጥ ወደ አዲስ አበባ መጣሁ በእግሮት በ21 ብር 10 ሳንቲም ከ10 ሳንቲም ነው ተሰፍሬ የመጣሁት ከደብረ ታቦር ከዚህ ከደቡብ ጎንደር አዲስ አበባ 21 ብር ከ10 ሳንቲም ነው ተሰፍሬ የመጣሁት። አዲስ አበባ መጥቼ እድልና ጥላ በየሄዱበት ይከተላል ይላሉ አበው። ያንን ጠማማ እድልየን ያንን ክፉ እድልየን ይዤ መጥቼ ስላሴ አካባቢ 4 ኪሎ ጎዳና ላይ ወደኩ። ጎዳና ላይ ወድቄ ብርዱ ዝናቡ ውርጩ እየተፈራረቀብኝ እያለ ለካስ ለምኑ መብላት ይቻል ነበረ። እኔ ደግሞ የገጠር ልጅ ስለሆንኩ እንኳንስ መለመን ቀርቶ የሰው ፊት ምፈራ ገለልተኛ የነበርኩ ሰው ከሰው በታች ሆንኩስ ነኝ ብዬ ስለማስብ እዛ ግንባግር ስር ወድቄ ያለው አንድ ግለሰብ አንስቶ ወስዶ ከአንድ ግለሰብ ቤት ፈረንሳይ አካባቢ በረንዳ አስጠጋኝ። ሳገግም ዘበኝነት ተቀጠርኩ። በረንዳ ላይ ተኛው። ስንት ጊዜ ጎዳና ተዳዳሪ ሆኑ ጋሽ? የተወሰነ ወር ነው የቆየሁት። 4-5 ወር። ከዛ በኋላ እዛ ዘበኝነት ተቀጠርኩና በረንዳ ላይ አስተኙኝ። በረንዳ ላይ ያለው ፓራላይዝ ሆንኩኝ። አዲስ አበባ ውስጥ 3 ጊዜ ፓራላይዝ ሆን ያለው ሰው ቤት እየሰራው በ1982 ፈረንሳይ
አንድ ግለሰብ ቤት በ1983 በግንቦት ወር ኢህአዴግ ሲገባ ንፋስ ስልክ በ1984 3 ጊዜ ሰው ቤት እየሰራው ጎዳና ላይ ተጥያለሁ። ፓራላይዝ እየሆንኩ ነው። በሽታው ነው ፓራላይዝ የሚያደርገኝ ማለት ነው። አልተመረመሩም? አልታዩም ነበር ጋሼ? ነው እንኳን የምመረመርበት የምበለው የለኝም፣ ልብስም የምቀይረው የለኝም። ልብሴም አንድ ነው፣ እኔም በሽተኛ ነኝ። ገንዘብ የለኝም። የት ነው ያን ጊዜ የምንቀጠረው? 30 ብር ነው፣ 25 ብር ነው። 24 ሰዓት ሰርተን 30 ብር ነው የምንቀጠረው። ምንም ለሚሆን አይችልም። ደግሞ የኔ በሽታው ብዙ ስለነበረ የተለያዩ በሽታዎች ነው ብያለሁ። በዛን ጊዜ 3 ጊዜም ጎዳና ላይ ያነሱኝ አንድ ግለሰብ ናቸው። ከቤታቸው ወስደው አስቀምጠው ሳገግም ስራ ያስገቡኛል። እንደዚያ እያልኩኝ እያለው መጨረሻ ላይ እድናለሁ ብዬ ብዙ ጥረት አደረግኩኝ። ሴትዮዋ መጨረሻ ላይ የሰው ቤት እየገባህ እየጣሉህ እንደ ቆሻሻ ስለሆነ አንድ ቀን ሰው ትሆን ይሆናል፣ እስቲና ደግሞ እዚህ ዘይት ቤት ግባ ብለው ከአንድ ግለሰብ ቤት ዘይት ቤት አስገቡኝ። እሱ ደግሞ ከዳጡ ወደ ማጡ ነው። በጣም ከባድ ነበር። እኔ የ23 ዓመት በሽተኛ ስሆን ኩንታል መሸከም አልችልም። ወዛደሮቹ ኩንታሉን እያነሱ ከበላይ ላይ ሲጥሉብኝ እዚያው ድፍጥፍጥ ብዬ እቀራለሁ፣ ወድቃለሁ፣ ልምሾ ነው የምሆነው። እና በዚያ ውስጥ እያለውን በስቃይም በመከራ የተወሰነ ጊዜ ሰራውና የልብስ መኪና ገዛው፣ ልብስ ስፌትም ተማርኩ። እሺ በጋን ጊዜ ሀሲያ ስቃይ ውስጥ ወጥቼ ልብስ እየሰፋው እያለው ትንሽ ጋፕ አገኘውና ለመዳን ጥረት አደረኩኝ። 9 ጊዜ አበሻ መድኃኒት ወሰድኩ፣ አልዳንኩም። 9 ጊዜ ወሰድኩት። ያን በሽታውን አውልቄ ጥዬ ንጹህ ልጅ ሆናለሁ ብዬ ነው። የተለያዩ ሃይማኖቶች ጋር እንዲቁጭ ብያወራለሁ እንዲያድኑኝ፣ አልዳንኩም። 9 ጊዜ ጸበል ተጠመኩ፣ 7 ዓመት አልዳንኩም። ብዙ ጊዜ ተጠምቄያለሁ። ከዛ በፊትም እንደገና 2 ዓመት ከ8 ወር መድኃኒት ወሰድኩ፣ የፈረንጅ መድኃኒት፣ አልዳንኩም። ጥቁር ደሮ አዙሬ ጣልኩኝ። አንድ ተራ ጥቁር ደሮ አዙሬ እድናለሁ ተብሎ ባል ያረጋግጡት ነገር የለኝም። ሁሉን አደረኩኝ፣ ግን አልዳንኩም። መጨረሻ ፈጣሪዬን አድነኝ እባክህ ፈጣሪዬ ብዬ ድንጋይ ተሸክሜ ቤተክርስቲያን ጋር ማልቀስ ጀመርኩ። አድነኝ፣ አንተ ነህ የምታድነኝ፣ ይሄ ኮታቱ ሁሉ አያድነኝም አምላኬ ሆይ አድነኝ ብዬ ስል እግዚአብሔር ቸር ነውና ከትንሽ ጊዜ በኋላ አድንሃለሁ የሚል በራእይ ተገለጸልኝ። ከዛ ደግሞ የበሽታው አይነት ተገለጸልኝ። በዛ አብዝቼ ሳዝን ብትቆርብ ትድናለህ አለኝ፣ እንደ ሃይማኖቴ ማለት ነው። በህልሜ የተባልኩትን ነገር አደረግኩት። በ20 ደቂቃ ውስጥ 23 ዓመት ሙሉ እንደ ከበሮ ሆዴ እንዲተነፍቶ የነበር በ20 ደቂቃ ውስጥ ወዲያው ጠፋ። አንጀቴ ሄዶ ከጀርባ የተጣበቀ 1 ዓመት ከ6 ወር ቆንጆ ልጅ ሆንኩኝ። በጣም ቀልጣፋ ፈጣን ሆንኩኝ። ልብስ እየሰፋው ስራ መስራት ጀመርኩኝ። ግን በህልሜ እንደዛው አልተመለስክም ትለኛለች ቀይሰት ማለት ነው። አዎ ራይ ነው እንግዲህ እግዚአብሔር መልእክት ማለት ነው። እሺ አልተመለስክም ትለኛለች ቀይሰትዩ። እሺ የጋን ጊዜ መመለስ ማለት ምንድነው ስል ልክ ሰውነቴ እንደሚቆስል እንደሚተላ እንደሚሸት ሰውነቴ በህልም ያሳየኝ። ታሪኩ ሰፊ ነው። ነሐሴ 28 ታመምኩ። አንድ ግለሰብ አስጠግቶኝ ስለነበር ከዛ ግለሰብ ቤት እየሆንኩ ነው ልብስ እየሰፋው እየተመላለስኩ መንገድ ዳር እየሰፋው ማገለግል ምኖር የነበረው። እዛ ግለሰብ ቤት ገዝቶ ሌላ ቤት ገዝቶ ሲሄድ እኔ በዛ ባዶ ቤት ውስጥ ቀረው። በዛ ባዶ ቤት ውስጥ እያለሁ እጆቼና እግሮቼ ደርቀው ጉንዳንና ትሉ ፈልቶብኝ ጀርባዬ ተላልጦ አይጥ እግሬን ይግጠኝ ነበር። ሁሉን ነገር ከዚያ ጠቀም ነበረ። ጊዜው ደግሞ በህልሙት ነው በእውኔ ነው። ማንም ሰው አልነበረም። ሰውየው ሌላ ቤት ገዝቶ ሲሄድ ቤቱ የቀበሌ ቤት ስለነበር በዛ ባዶ ቤት ውስጥ ቀረው። እንደተኙ ማንም ሰው አላየሁትም። ከዛ በኋላ ሰው ያየኛል። ጊዜው ኤችአይቪ ስለነበር ፓፓ ፍንጬ ደም ስለሚፈስ እጀም እግሬም እንዲደርቆ ስለነበረ ሰው ለመንካት በጣም ጋን ጊዜው ኤችአይቪ ዘመን እንደ ኮሮና አስፈሪ ነበረ። በጋን ጊዜ ሰው ሁሉ አልቆለታል ብሎ ጥሎኝ ይሄድ ነበረ። ውሃ የሚያጠጣኝ የሚያለብሰኝ የሚያገላብጠኝ አልነበረም። በጋን ጊዜ ፈጣሪን ጠየቅኩት። ምን አርጌ ነው ሁሉ ስቃይና መከራ በእኔ የሚፈራረቀው? እኔስ ልጅ አይደለሁም? ምን 18 ዓመት ገጠር ተሰቃየው። አዲስ አበባ 3 ጊዜ እንደ ቆሻሻ ተጣልኩ። አሁን ደግሞ ባዶ ቤት ውስጥ ተልቼ ሸተትኩ፣ ይፈራረስኩኝ አልኩ። የጠየቁት ፈጣሪን ነው። ሰው በእምነቱ መጠየቅ ይችላል። ለምኑ ይሰጣችኋል፣ አንኳኩ ይከፈትላችኋል ስላለ ይሄ የኔ እምነት ነው። ስጠይቅ የዚህን ጊዜ ህሊናዬ ግን እንዲህ አለኝ። እያንዳንዱ ሰው ህሊና አለው። ህሊናዬ ግን አምላኬን እንደዚያ ስለው አንተስ በቁመናህ ምን ሰራህ?
እንዳንተ የተሉ እንዳንተ የተላላጡ ጉንዳንና ትሉ የሚበላቸው ሲሞቱ አይጥ የሚበላቸው ሰው አውጥቶ የሚጥላቸውን ሰዎች ከወደቁበት አንስተሃል። ሜዳ ላይ ወድቀው አይምሮ ህሙማን የሚደፍሯቸውን ማስቲስ ስበው አረቂ ጠጥተው አይምሮ ህሙማን የሚደፍሯቸውን እናቶች ከወደቁበት አንስተሃል። በባዶ ቤት ውስጥ ወድቀው አንጀታቸው ታጥፎ ጉሮሯቸው ደርቆ ሲዋዋ እያሉ የሚሞቱትን ሰዎች ሲሞቱ አይጥ የሚበላቸውን ሰዎች ከወደቁበት አንስተህ መጠለያ ሰርተህ ረድተሃል። ለቆሙ ሰዎች ነግረሃል። ሲሞቱ ቀብረሃል አለኝ። እሱ ራሱት ግን እኮ ያኔ መከራ ላይ ነው። ህሊናዬ ነው ውስጤ ነው ያነበረው። ስለዚህ ይሄንን ሲለኝ እኔ ግን አንድ እንትን እንዲህ አልኩኝ። መጽሐፍ ቅዱስ ውስጥ ገባው። መጽሐፍ ቅዱስ ውስጥ ስገባ ብዙ ምዕራፎችን አየሁ። አይምሮዬ ነው። በዚህን ጊዜ ማንን አገኘው? ነብዩ ሕዝቅያስ የሚባል ሰው አለ። እሱ ትሞታለህ ብሎ ኢሳይያስ ሲነግረው ዘር ሳልተካ ነብይ ሳልሆን አልሞትም ሲል የዚህን ጊዜ ኢሳይያስ ነው ትሞታለህ አለው። ከዛ ስቅስቅ ብሎ አለቀሰ። አልሞትም ዘር አልተካሁም ነብይም መልካም ስራ አልሰራውም ሲል የዚህን ጊዜ ኢሳይያስ 15 ዓመት ጨምሬልሃለሁ ብሎት በጸሎቱ ተሰምቶ 15 ዓመት ተጨምሮለታል። አምላኬ ሆይ ለሱ 15 ዓመት የጨመርክ አምላክ ለኔም 15 ቀን ጨምርልኝና እንደኔ ያሉትን ሰዎች ከወደቁበት አንስቼ ምግብ አጉርሼ ውሃ ጠጥቼ ሲሞቱ ቀብሬ ለቆሙ ሰዎች ነግሬ በ15ኛው ቀን ልሙት አልኩኝ። ጸለዩ ማለት ነው። ጸለይኩ። ይህን ስል ደግሞ በእኔ ችሎታና ልመና ሳይሆን በእናትህ በድንግል ማርያም አማላጅነት እግዚአብሔር አነሳኝ። ቁሜ ቁጭ ብዬ አሁን አንቺ ጋር እያወራሁ አይደል? ከሽንትና ሰገራ ውስጥ ጉንዳን ፈልቶብኝ ነው የተነሳሁት። እሱ ጋር አሁን አንድ ጥያቄ ልጠይቅዎት ጋሼ። እነዚህማ ያልፉ የሚመስሉ መከራዎች አሁን የእርሶ መከራ እንግዲህ ምክንያት ይኖረዋል። ብዙ ተፈትነው ዛሬ ለደረሱበት ነገር እነዛ ጊዜያቶች ማለፋቸው ግድ ነበር ሊሆን ይችላል። ግን ነፍስ አልተለዩትም። ግን በዛ ሁሉ መከራ ውስጥ ሆኖ ለህይወት ያለው ትርጉም በዛ ስቃይ ውስጥ ሆኖ ለምን ላይ ሁሉ መከራ ይደርሳል? ምን በድዬ ምን አድርጌ ብሎ ሰው አንዳንዱ ፈጣሪውን ይረግማል። የለህም ማለት ነው ምን ስላደረኩኝ ነው ብለን ፈጣሪን እንጠይቃለን። በሌላ መልኩ ደግሞ አንተ አሁንም ማድረግ ትችላለህ ብለን ደግሞ እንለምናለን። በዛ ውስጥም ሆኖ የሚያመሰግኑ አሉ። እርሶ በየትኛው ጊዜ ነበሩ እንግዲህ ያን ሁሉ በጣም የመከራ ጥግ ሲያዩ ማለት ነው? የዛን ጊዜ ነው የሚወስዱት እዛ ቦታ ላይ? ጥሩ ጥያቄ ብለሻል። እኔም እንዳንቺ ነው የመጣሁት። ምን አድርጌ ነው ሁሉ ስቃይና መከራ በእኔ የሚፈራረቀው? 18 ዓመት ተሰቃየው ገጠር፣ ያለ እናት ያለ ቤተሰብ ያለ ወገን፣ በረሃብ እየተጠበስኩ በበሽታ። አባትም የለዎትም ነበር ያኔ? በሶስተኛው አባቴ ብዙ ታሪክ ነው እሱ ብዙ ታሪክ ነው። እሺ ሁለተኛው ደግሞ አዲስ አበባ እንደ ቆሻሻ ተጣልኩኝ። አሁን ደግሞ በባዶ ቤት ታለው እኔስ ልጅ አይደለሁም ማለት እኮ እሱ መውቀስ ነው። እሱ ግን ህሊናዬ ግን መለሰና አንተስ በቁመናህ ምን ሰራህ አለኝ። ቁም ያለው አይደል? ቁመህ እያለ እየተንከራተትክ ጤነኛ በሽተኛ ሆነህስ እንደዚህ የተሉትን ሰዎች እንዳንተ መቼ አገለገልክ አለኝ። ይሄ ነው መልሱ። ስለዚህ እኔ ግን አምላኬ ሆይ 15 ቀን እድሜ ስጠኝና እንደኔ ያሉትን ሰዎች እንዳገለግል አድርገኝ ነው። እግዚአብሔር ደግሞ አነሳኝ። ቀና ብዬ ሳይ የ2 ብር ጀሪካን አገኘው። 10 ሊትር ከጸሎቱት በኋላ አነሳኝ። ቀስ እያልኩ ተነሳው። ጸበሏን ስጠጣው ዳንኩኝ። ኪዳነ ምሕረት እጄ የተንፏቀቅ ቁርብ ነው። ጸበሏን ጠጣው ለቀቀኝ፣ ዳንኩኝ። እንደ በርጤሚኖስ ቁም ይሄ ነው። በርጤሚኖስ የሚባል ሰው አይነ ስውር ነበረ። ሲለምን ክርስቶስ ሲመጣ አድነኝ አድነኝ አለው። እምነት ቀባው፣ ህድበት የኔው መጠመቂያ ተጠመቃለ። እዚያ ቆንጆ ልጅ ሆኖ ነብይ ሆኖ በሰማዕታትነት ሞተ ይላል መጽሐፍ። ስለዚህ እኔም እንደ በርጤሚኖስ ብድግ አልኩና ጀሪካኔን ያዝኩና እንደኔ የተሉ የተላላጡ መንቀሳቀስ የማይችሉትን ሰዎች በገነተ ኢየሱስና ኪዳነ ምሕረት አካባቢ ቃል ወደ ገባውበት ቦታ ሲሄድ 8 ሰው ገነተ ኢየሱስ 8 ሰው ኪዳነ ምሕረት አገኘው። መቼ? ታኅሳስ 1 ቀን 1989። በዛን ጊዜው የኤችአይቪ ዘመን ነበረ። ሰዎችን እንዲህ መንካት አይቻልም ነበረ። አይ ተስፋፋ፣ ብዙ ሰው የሚሞትበት ነው። በዛን ጊዜ ነበረ የወደቁትን አንሱ፣ የሞቱትን ቅበሩ፣ የቆሙትን አስተምሩ ብዬ ማህበር ያቋቋምኩት ማለት ነው። ምንም ግን አልነበሩትም። አሁን የዛን ጊዜ ምን አንሳ እንግዲህ ሰው ቤት ነበሩ፣ ተሻሎት፣ የቀበሌ ቤት ነው። ምንም ሳንቲም ምንም እጆት ላይ ነበረ ነገር የለም። እንዳሉት የ20 ሊትር ጀሪካን ብቻ 10 ናት። ያውም እንዴት ወደ ትልቅ እንግዲህ መርጃ ማህበር ለመመስረት ማሰቡ ራሱ እንዴት መጣ? እኔ ሀብታም ነኝ። ለምን ብትይ ያለሽን አንድ በቢሊየን የሚቆጠር ገንዘብ ቢኖርሽ አስተዳደሩን ካላወቅሽበት ዜሮ ነው። ያም ይበለዋል። እውቀትና ጉልበት ኑሮሽ ግን ራይ ካለሽ ራይ ያው ነው፣ ግን በእንትን ገንዘብ ነው፣ ሀብት ነው። እኔ ራይ ነው ያለኝ። የወደቁትን ማንሳት እችላለሁ።
ገላ ማጠብ እችላለሁ፣ ልብሳቸውን ማጠብ እችላለሁ፣ ምግብ ማጉረስ እችላለሁ፣ ጥፍራቸውን መቁረጥ ፀጉራቸውን መቁረጥ እችላለሁ፣ ከሰው ለምኖ ማጉረስ እችላለሁ፣ ሲሞቱ መቅበር እችላለሁ፣ ለምኔ ማሳከም እችላለሁ። በጎ ሰዎችን ብቻ ማስተባበር ነው ከኔ የሚፈለገው። ቀና ልብና ማስተዋል ብቻ ነው። ለምን እዛ ጋር ወድቀው ያሉ ሰዎች በነፃ ያገኘዋቸው ወድቀው መንቀሳቀስ የማይችሉ ድሮ በስቃይ ውስጥ እያለው እነሱን ላገኝ ብዬ ያልኳቸው ሰዎች ገንዘብ አያስከፍሉኝም አይደል? በነፃ ነው ያገኘዋቸው። ስለዚህ በታሪካቸው ስተች በጣም ትልቅ ታሪክ ያላቸው ሰዎች ስለሆኑ እነሱን ማገልገል ገንዘብ አይደለም የሚያስፈልገው፣ ቀና ልብ ብቻ ነው። ስለዚህ በዚህ አገልግሎቶች የወደቁትን ማንሳት እችላለሁ፣ ጥፍርን መቁረጥ እችላለሁ፣ ቅድም ያልኩትን ማድረግ እችላለሁ። ሲሞቱ ደግሞ ቤተክርስቲያን ከቀበሩልኝ ቤተክርስቲያን፣ መስጊድ ከቀበረልኝ መስጊድ፣ ሙስሊሞች ካልቀበሩ መዘጋጃ ባይተዋር መቃብር ማስቀበር እችላለሁ። ስለዚህ ገንዘብነቱ አይደለም ቀና ልብነቱ ነውና በቀና ልብ ነው የተመሰረተው። አሁን አንድ ጥያቄ ልጠይቆት። ብዙ የተደረገለት ሰው እንደውም ቶሎ ይዘነጋል ይባላል። ሁሉም ማለት አይቻልም፣ ግን ትናንት የነበርንበትን የምንረሳ የምንዘነጋ ሰዎች አለን። ከየት ተነሳን? ከዛ ፈጣሪም ቢሆን ሰው ያደረገልን ውለታ ረስተን በተቃራኒው ደግሞ እንዳልተፈጠረ ዘንግተን ዛሬ ያለንን ጤናና ሀብት ይዘን እንቀጥልና ትናንት የገባነውን ቃል የምንዘነጋ ሰዎች አለን። ድኛለሁ፣ በርትቻለሁ፣ ከዚህ በኋላ ሌላ ስራ መስራት እችላለሁ፣ ወጣት ነኝ፣ ጎልማሳ ነኝ ብለው ሳያስቡ ቃሌን ልጠብቅ ብለው የሄዱበትን የእምነቱትን ጽናት ምን ነበረ? ምን ያደርጉ ነበር በራሱት ላይ? ከዛ በኋላ የማያቋርጥ የመንፈሳዊ ልምምድ የሚያስፈልገው ይመስለኛል ለበጎ ስራ። ያው እንግዲህ እኔ ያው በመከራ ተወልጄ በመከራ ያደግኩ ነኝ። ቤቱም በመከራ ተወልዶ በመከራ ያደገ ነው። ስራ ስጀምር የምበለው ነው ያጣሁት። የለኝማ ማድርበትም እምውልበትም የምለብሰውም የለ። አንድ ጃኬት ብቻ ናት ያለችኝ፣ እሷንም አጥቢያት ነው ተበላሽታ ነበር። ስለዚህ እሷ ናት ያለችኝ። ብርድ ልብስም የቆሸሸ ነው። ሳር ፍራሽና የጨርቅ ፍራሽ ነበር። እዚያ ስንዴ በቅሎበታል። የስንዴው የሳር ፍራሽ ወደ ስንዴው መጥቶ ያም ገምቷል። በዛ ውስጥ ነው የምኖረው። ያዩ ሰዎች ሲያወሩ ነው ጥሩ የሚሆነው። አሁን እኔ ጋር አሁን ጓደኞቼ ቢኖሩ ምን ያለውን ታመሃል አንተ የበለጡት ተልተው ሸተው ያሉ ሰዎች አልፈው አይደል እንዴ ይላሉ። እኔ ሳወራ የተጋነነ አይደለም። ስለዚህ በጋን ጊዜ ምንድነው ያልኩት? 3 ጊዜ ጎዳና ላይ ያነሱ ይሰትዩ መቼም አንተ ቃል ገብተህ እግዚአብሔር አድኖሃል አሉኝ። ስለዚህ የምትበላው አጥተህ አንተም ለማኝ ለምነት ትበላለህ በእነሱ ስም እንዳይሉህ ዘበይነት ላስገባ ብለው ቱሪስት ንግድ ስራ ድርጅት ዘበይነት አስገቡኝ። ሌሊት እሺ ቀን ሲሄድ ጉንዳን በልቷቸው አይጥ በልቷቸው ወሮዋቸው አገኛለሁ። የት ነው ይሄ? እዛ በመቃብር ቤቱና በቤታቸው በባዶ ቤት። ስለዚህ እነዚህን ሰዎች ሳገኛቸው የለም ቀን አገልግል ሌሊት በወር 15 ቀን ቱሪስት ስራ አሉኝ። ቱሪስት ንግድ ስራ መስራት ጀመርኩ። በወር 150 ብር ማግኘት ጀመርኩ። 45 ብሯ ለምግብ ያደርጋለሁ። በወር በ100 ብሯ ፕሮሸር አባዛለሁ። ፕሮሸር ሳባዛ ያችን ፕሮሸር ለሰፈሩ ወስጄ ስሰጥ 50 ሳንቲም ስሙን ሲሰጡኝ በዛች በሳምንት 3 ቀን ጋብዝ ነበር። አንድ ቀን ከለታት አንድ ቀን ሰዎችን የሚያናሳኛቱ ሳለቅስ ወጣቶች 5 ወጣቶች አናሱ ይስላቸው ሰርታት በላም ብለው ሊገጩ ሲሉ እንዲህ አመለጥኩ። ያ ድኛ አይደል ስፖርተኛ ሆነ ያለው ማለት ነው። እንዲህ ሳመልጣቸው በቡያቸው ውስጥ እንዲህ ሳመልጥ የጋን ጊዜ 2 ልጆች ካሳውን ከበደና ንጉሴ ሀብታሙ ይባላሉ። የ14 ዓመት ልጆች ናቸው። ምን ነው የምታለቅሰው አሉኝ። ታሪኬን እንዳንቺ እንዳሁኑ ነገርኳቸው። እውነት ከሆነ ሰዎቹን አሳየን አብረን እንሰራለን አሉኝ። ወስጄ ሳሳያቸው ግሽልጥልጥ ያሉ የተላላጡ ሰዎች ስለነበሩ መቋቋም አልቻሉም፣ አለቀሱ። ዘሮል እነሱ አልቅሰው እናንተ አልቅሳችሁ አልፈልግም ብዬ ተውኳቸው። ቤተሰቦቻችን ጠይቀን እንንጣና አብረን እናግዛለን አሉኝ። ከነሱ ጋር ሆነን ያው ቅድም ያልኩትን ራየን የወደቁትን አንሱ፣ የሞቱትን ቅበሩ፣ የቆሙትን አስተምሩ የሚል ማህበር አቋቋም። የወደቀ ማለት መንቀሳቀስ የማይችል መልበስ መጉረስ የማይችል ቅድም ያልኳቸው ሰዎች ናቸው። መግቢያ የሞተ ማለት እነዚህ ሰዎች ከዚህ ዓለም በሞት ሲለዩ እድር፣ ሰበካ ጉባኤ ወገን ስለሌላቸው ሲሞቱ ይቀበሩ ነው። የቆሙትን አስተምሩ ማለት እኔና አንቺን ነው። እናት አባቶቻችን እኛን ወልደው አሳድገው ባለ ታሪክ እናት አባቶቻችን ከወደቁበት አንስተን ለሰው ልጅ ክብር በሚሰጥበት ቦታ ረር ስንረዳ ለህሊና እርካታ እናገኛለን። በሰማይ ደግሞ የዘላለም ሕይወት እናገኛለን። ስለዚህ የወደቁበት ተነስተው ሰው ልጅ ክብር በሚሰጥበት ቦታ ይረዱ በሚል የሶስቱን ዓላማዎች ይዘን ተነሳን ማለት ነው። ዛሬ እንግዲህ በዚህ እንግዲህ ንጹህ ልብ ባፈራው ዓላማ ውስጥ 28 ዓመታት ተጉዘው በጣም ብዙ ሰዎች አረጋውያን በተለይም ደግሞ እንዳልነው ማንም ሰው ዞር ብሎ ሊያያቸው የሚጸየፋቸውን ሰዎች
የእርሶን ማዕከል ሲጎበኝ በዳይፐር የሚኖሩ በቃ ለአይን እንኳን ለመጎብኘት እንኳን በጣም ልብን የሚነኩ ታማሚዎች ናቸው ያሉት። 28 ዓመታት ተጉዘዋል። ምን ያህል አገለገሉ ፈጣሪንም ህዝብንም? በ28 ዓመት ጉዞ ውስጥ ምን ተማሩ? እርሶ ጋር የሚመጡ ሰዎች ደግሞ በየቀኑ ትምህርት ቤት ናቸው። ትልልቅ ሰዎች ይመጣሉ። የሆነ ጊዜ ዓለም ያጨበጨበችላቸው አሁን ፊቷን ያዞረችባቸው በጣም ብዙ ባለጸጎች፣ ታዋቂ ሰዎች፣ ኃላፊዎች አሉ እርሶ ጋርና በዛ ሁሉ የህይወት ጉዞ ውስጥ ምን ያህል ሰው ደረሱና ከዛ ምን ተማሩበት? ትናንት ያለን ነገ ላይ ኖረን ይችላል። ስለዚህ የመዳንም ሆነ የሥራ ቀን ዛሬ ነው። ልብ የምናገኝበትም መልካም ስራ የምንሰራበትም ዛሬ ነው። ትናንትና አንቱ የተባሉ ሰዎች ጎዳና ላይ ወድቀው ነው ያገኘናቸው። የራስ ልጆች፣ የደጃማች ልጆች፣ ፊታውራሪ ባንክ ማናጀር የነበሩ፣ ቦርድ የነበሩ፣ የአየር መንገድ ቦርድ የነበሩ ሰዎች በአልዛይመር በሽታ ፓራላይዝ ሆነው ወድቀው ነው ያገኘናቸው። የትልልቅ 50 ዓመት 60 ዓመት መኪና የነዱ ሰዎች ፓራላይዝ ሆነው ነው ያገኘናቸው። ይህንን ስናይ ሰዎች ለገንዘብና ለሚቀረው ነገር ለከንቱ ነገር ሲሰርቁ እናት አባቶቻቸውን እንትን ሲሉ ሰው ሲገሉ ስናይ አለማወቅ ወይም ከንቱነት ይመስላል። ለምን ጽጌረዳ አሁን ዛሬ እናያታለን አይደል? ነገ ስናያት ረግፋ እናያታለን አበባ። እንደዛ ማለት ነው። የኛ ህይወት ይሄ ነው። ስለዚህ ለሚጠፋው ለሚቀረው ነገር ዛሬ ታይተን ነገ ለምን ሞተው ዛሬ ያለን ነገ ለሚረግፈው ነገር ሰው ሲጣላ ስናይ እናቱን አባቱን አባት አይደለም ሲል ፍርድ ቤት ሲያቆም ሳይ ከንቱ ነው ይሄ እኮ ዝም ብለው እኮ ነው የሚጣሉ። ሰው እኮ እዚህ ወርቆ ሸቶ ፓራላይዝ ሆነ ያለ ነው። አንዳንዱ ሰው በትምህርቱ በገንዘቡ ይኮራል። ግን እኛ ጋር ያሉ ሰዎች እነዚህ የሚኮሩ ሰዎች ከኛ እነሱ የበለጡ ሰዎች ናቸው ፓራላይዝ ሆነ ወዚያ ወርቃ ያሉት። ሰውየው እኮ ቅድም ሰድቦን የሄደ እኮ ወይም ሌባ ብሎን የሄደ ወይም አላምናችሁም ብሎ የሄደ እኮ እነዚህ ሰዎች በታች ያለ ሰው ነው። ከየትኞቹ እዛ ፓራላይዝ ሆኖ ዳይፐር ከሚጠቀሙ ሰዎች በታች ያለ ሰው። ስለዚህ ምንም የሚያኮራ ነገር ስለሌለ በዚህ ምድር ላይ በጎ ነገር ሰርቶን ማለፍን የመሰለ ነገር የለም። ገንዘባችን በጎ ነገር እንድንሰራበት ነው የተሰጠን። ያለንን በልተን ጠጥተን በትርፋችን መንግስተ ሰማያትን እንድንገዛበት ነው የተሰጠን። ስለዚህ ገንዘባችንም ልብሳችንም ምግባችንም መንግስተ ሰማያትን እንድንገዛበት ያንኛውን ህይወት እንድንኖርበት እንጂ በዚህ ምድር ላይ ማንም አካብቶ የሄደ የለም። ትናንትና ንጉስ የነበሩ ሰዎች ራቁታቸውን ያገኘናቸው። እኔ ጋር እኮ 50 ዓመት መኪና ያሽከረከሩ ሰትየዋል። ቦሌሮንዳ ጋር ቤት ያላቸዋል። ወሎ ሰፈር ቤት ያላቸው ሰትዮ አይታቸው ልብስ አይጦን አራግፈን ነው ይዘናቸው፣ ጉንዳውን አራግፈን ይዘናቸው ወጥቶ ጎዳና ሰው ከኛ ጋር አመጣናቸው። ስለዚህ ይሄን እያየን እንዴት የትኛው ህይወት ነው የሚያጓጓን? እናንተ ሁሉ ከንቱ። እንደሚታወቀው የወደቁትን አንሱ የነዳያን መርጃ ማህበር 3 ዓላማዎች አሉት። አንደኛ ለህብረተሰቡ ነው። የወደቁትን ማንሳት፣ መንቀሳቀስ፣ መልበስ፣ መጉረስ፣ መቀመጥ፣ መነሳት የማይችሉትን። ሁለተኛ ሲሞቱ ደግሞ እንደየሃይማኖታቸው እንዲቀበሩ ማድረግ። ሶስተኛ በህብረተሰቡ በጎነትንና መርዳትን እንዲማር ሃይማኖትን ከመግባር ሁሉም ሙስሊምም ከሆነ እናት አባቱንና ፈጣሪውን እንዲያምን፣ ኦርቶዶክስም ሆነ እናት አባቱን እንዲረዳና ፈጣሪውን እንዲያምን ሃይማኖትን ከመግባር በጎነትን፣ ቸርነትን፣ መረዳዳትን እንዲያቅ እንዲማር 3 ዓላማዎች አሉን የወደቁትን አንሱ የነዳያን መርጃ ማህበር። በእነዚህ ዓላማዎች ውስጥ በአንደኛ ደረጃ የሚረዳቸው መንቀሳቀስ፣ መልበስ፣ መጉረስ የማይችሉ በዳይፐር የሚጠቀሙ ሰዎች ናቸው። እነዚህ ሰዎች የሚረዱት በማዕከል ነው። 755 ካሬ ሜትር ያረፈ ባለ 4 ወለል ህንፃ አለን የምንጦርበት። እዛ ውስጥ ፊዚዮቴራፒ አለ፣ ሕክምና አለ፣ መጦሪያ ማዕከል አለ፣ ምግብ ሁሉ ነገር የተመቻችቶላቸው ያለ ደረጃውን የጠበቀ ህንፃ ነው። ታዲያ ደረጃውን ይጠብቅ እንጂ እዛ ውስጥ ያሉ ሰዎች መንቀሳቀስ የማይችሉ መልበስ የማይችሉ በዳይፐር የሚጠቀሙ ሰዎች ናቸው። የዳይፐር ችግር ከፍተኛ ደረጃ አለበት። ስለዚህ ህብረተሰቡ ነፍሲ ማርድ፣ ጸበለ ጸዲቅ፣ ልደት፣ ዘካ ዝም ብሎ ከሰፈር አቅም ካለው ገንዘብ ካለው ጋር ከሚበላ ደግሶ እነዚያን መንቀሳቀስ የማይችሉ የአገር ባለውለታ ትናንትና ነጋዴ፣ ትናንትና ገበሬ፣ ትናንትና ወታደር፣ ትናንትና ዶክተር ሐኪም የነበሩ ሰዎች እዛ ፓራላይዝ ሆነው ወድቀው የኛን እጅ እየጠበቁ ስላሉ ወደዚያ መጥቶ ከነሱ ጋር ቢያደርግ በረከትን ያገኛል። አገር ትባረካለች፣ ትውልድ ይባረካል። እናት አባቱን ሲረዳ ገንዘቡ ይባረካል። ያንን ነው እንግዲህ በአንደኛ ደረጃ ያስቀመጥ ነው። በሁለተኛ ደረጃ የእንጀራ ሽታ ናፈቀን አሉ ድሮቹ። አንዳንድ የድራችን አባል የእንጀራ ሽታ ናፈቀን ብለው አሉ። ቅጠል ይሸከሙ ነበር፣ አሁን ግን አቅም አቃታቸው ሲሉ እነሱን ደግሞ በተመላላሽ
ከ1990 መጀመሪያ በማህበር ስም አቋቋምናቸው። ኤችአይቪ እያገቡ ስለሆነ ነበረ መንቀሳቀስ የማይችሉ ሰዎች ኤችአይቪ እንዳያገቡ እንደ ማህበር አቋቋምናቸውና ከዚያ ማህበር አድርጎ ዛሬ በቀን አንድ ጊዜ ምሳ እንዲያገኙ በአመት በዓል ደግሞ የተለያዩ ፕሮግራሞች ልብስ ወዘተ እንዲሰጣቸው እያደረግን እንገኛለን። በሁለተኛ ደረጃ በየቤታቸው ፓራላይዝ የሆኑና መጠለያ ቤት ያላቸው የቀበሌ ቤት እና ፓራላይዝ የሆኑ ልጆቻቸው ፓራላይዝ የሆኑ ሰዎች አሉ ልጆች እነሱ ደግሞ በወር አንድ ጊዜ በ21 25 ኪሎ ጤፍ ዘይት ምስር ክክ ይሰጣቸዋል። በማህበራችን በአጠቃላይ እንጦጦ ኪዳነ ምሕረትና ገነተ ኢየሱስ አካባቢ 773 ሰዎች በማህበራችን ስር እየተረዱ ይገኛሉ ማለት ነው። እንግዲህ የወደቁትን አንሱ የነዳያን መርጃ ማህበር የዛሬ 28 ዓመት ጀምሮ ይህንን ስራ እያከናወነ ስለሚገኝ አድራሻው ፈረንሳይ እና ኪዳነ ምሕረት እንጦጦ ኪዳነ ምሕረት አካባቢ ነው የሚገኘው። የራሱ መጦሪያ ቤት አለው ገነተ ኢየሱስ። ሁሉም ሰው እየመጣ እናት አባቶችን በመጎብኘት በረከት ማግኘት ይችላል ማለት ነው። አዎ በጣም እናመሰግናለን። እንግዲህ አቶ ስንታየው ብዙ ነው የሚሰሩት፣ ብዙ ነው የሚያገለግሉት። እርሶም እዛ ውስጥ ሆነውና ብዙዎቹን እነ ዶክተር ቢንያምን ሌሎቹንም የበጎ መስራቾች እነ ጌርጌሴኖ መስራችም ብዙዎቹን ከእርሶ ወጥተው በርቱ ሰዎችን እርዱ ብለው እንዳስተማሩ በር ከፋች እንደሆኑ አውቃለሁና ከስጋ ከወለዱን አባቶቻችን ውጪ የማህበረሰቡ ችግር የወደቁትን ማንሳት ከፈጣሪ እንግዲህ ትልቁ የምናመልከው አባታችን እግዚአብሔርን በማመን እኔ ደግሞ ለሌሎች የነፍሳቸው አባት ሆኜ አንስቼ በረከትን አገኛለሁ ብሎ መነሳት መመረጥ መታደልም ነው። በዚህ አጋጣሚ ቀናትን ስናከብር ሁሌ እንደምንለው ለትውስታ ብቻ ሳይሆን ለነፍሳችንም ዋጋ የምናገኝበት የምንመረቅበት እንዲሆን መታችሁ እንድትጎበኙ የወደቁትን አንሱ መልእክታችንን እናስተላልፋለን። በጣም ብዙ ቁም ነገር መዝናኛ ዝግጅቶች ይቀጥላሉ። በድጋሚ መልካም ጊዜ